ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬም ተመልሰን ተገናኝተናል። ዛሬ ላሳያችሁ የወደድኩት የለቡ ወንዝ ዳርቻ ፕሮጀክትን ነው። ከዚህ በፊት አላሳየኋችሁም። ዛሬ እንግዲህ ለመጀመሪያ ጊዜ ነው ወደዚህ የመጣሁት። ባለፈው ያው የምታስታውሱ ከሆነ የኮሪደር ልማቱን አሳይቻችሁ ነበረ፣ እዛ አካባቢ ያለውን ማለት ነው። ወደዚህ ከጀርመን ጀማ አካባቢ እና እንደዚሁም ደግሞ እዚህ ለቡ አካባቢ የነበረውን ፕሮጀክት ልክ እንደተመረቀ በነጋታው ነበረ ያሳየኋችሁ። ዛሬ ደግሞ እስኪ ወንዝ ዳርቻው ምን ይመስላል የሚለውን ነው የምናየው። እንደዚሁም ደግሞ አዳዲስ እነዚህ የተሰሩት የፏፏቴዎች አካባቢ ያለውን ድባብ ልክ ሃይላይት ላይ እንዳያችሁት አይነት ማለት ነው። እነሱንም በተወሰነ መጠን እናያለን። እንግዲህ ለቡ አሁን ላይ በደንብ ሞቅ ያለ ወይም ደግሞ ለመኖሪያም በጣም ብዙ ሰው የሚኖርበት አካባቢ ነው የሆነው። በተለይ ደግሞ እነዚህ ለቡ መብራት፣ ለቡ ሚካኤል እንደዚሁም ደግሞ መድኃኔዓለም አካባቢ በደንብ ነው የሚታወቁትና እኛም እንግዲህ ወደ አርሴማ አካባቢ አርሴማ ቸርች ያለበት ጋር ነው እንግዲህ ይሄ ፕሮጀክት እየተሰራ ያለው። መጀመሪያ በቀኝ በኩል ተነስተን ቀጥታ ተሻግረን ደግሞ በዛኛው አቅጣጫ ምን እንደሚመስል እናያለን። ከዛ ቀጥሎ ደግሞ እንደዚህ ያልኳችሁን ሃይላይት ላይ ያያችሁን ነገሮችን ነው የምንመለከተው ማለት ነው። ስለዚህ እንግዲህ የጀመርነው በዚህኛው በጥግ በኩል ባለው በወንዝ ዳርቻው ነው የተነሳ ነው። እንግዲህ ከዚህ በኋላ ጫካ ነገር ነው ያለው። በነገራችን ላይ ብዙም ርቀት አይሸፍንም ይሄኛው የወንዝ ዳርቻው። ብዙ እንደ ሌሎቹ ከዚህ በፊት ስናያቸው እንደነበሩ አይነቶች ረዘም ያለ ቦታ አይደለም። እንግዲህ ይሄኛውን ነው የምናየው። እኛው ወንዙ ላይ እንደምትመለከቱት ብዙን አሁን ላይ በእርግጥ እየደረቁ ነው በጣም ብዙ ቦታ ላይ በጋም ስለሆነ ብዙ የወንዝ ክምችት ወይ ደግሞ እንትን የለውም። ነገር ግን ያው ፕሮጀክቱ እየተሰራ ነውና እሱን ማየታችንን እንቀጥላለን። እንግዲህ እዚህ ጋር የምትመለከቷት አርሴማ ቤተክርስቲያን ነው የምትባለው። ከዛ ውጭ በዚህ በኩል ያው ማደያም አለ፣ ያለፈ ስንል እናየዋለን። በዚህኛው በኩል ደግሞ የሆነ የአበባ ማርቢያ የሚመስል አለ። ግን የአበባ ላይሆን ይችላል፣ ምናልባት ችግኝ የሚያሳድጉበት ሊሆን ይችላል። ያው አበባ ብዙ ጊዜ የራሱ የሆነ ቴምፕሬቸር ይፈልጋል መሰለኝ፣ ወይ ዌዘር የአየር እንትን ይፈልጋል መሰለኝ እና በብዛት ወደዚህ ወደ አዋሽ አካባቢ ነው መሰለኝ የሚመረተው። ያው ኢትዮጵያም ብዙ ገቢ ከሱ በተለይ ኤክስፖርት እንደምታደርግ ይታወቃልና አበባ ላይሆን ይችላል የሚመረተው ምን እንደሆነ በእርግጥ ውስጥ ላይ ገብቼ ስላላየሁኝ ይሄ ነው የምላችሁ ነገር የለኝም። ከዛ ውጭ ግን ተሻግረን በዛኛው በኩል ደግሞ ስንሄድ እሱም እንዳልኳችሁ ብዙ ርቀት የሚሸፍን አይደለም። ነገር ግን እስከ ጥግ ድረስ ያለው ፓርት አብረን እናየዋለን። በተቃራኒው በኩል ደግሞ ከዚህ ከቸርቹ በዛኛው በኩል እንደዚሁም መኖሪያ ቤቶች እና ሰፊ ቦታ ደግሞ የመቃብር ስፍራ ነው ያለው። ሰዎችም አይቻለሁኝ እዛ መጥተው ምናልባት ቤተሰቦቻቸው እዛ አካባቢ የተቀበሩ ሊሆኑ ይችላሉ። እዛኛው አካባቢ ላይ በደንብ ጭር ያለ አይነት እንትን ነው ያለው። አየሩም ትንሽ እንደ ሌሎች ወንዝ ዳርቻዎች ብዙ ሰው የሚበዛባቸው አይነት ወይም ደግሞ እንትኖች አይደሉም። ትንሽ ጭር ያለ ነገር ነው ያለውና እንግዲህ ይሄኛው ፕሮጀክት እንዳሉ አሁን ከመካኒሳ ስትመጡ ወይ ደግሞ በቃ በትክክልም ለቡ ጋር ነው ያለው። ለቡ ምናልባት በትክክል ደግሞ የማያውቀው ካለ ከመካኒሳ የጋርመንትን መንገድ ከያዘ ወይ ደግሞ ከሜክሲኮ ተነስቶ ወደ ጋርመንት ስትሄዱ መካኒሳን ካለፋችሁ በኋላ ነው እና እንግዲህ የምናገኘው እዛ አካባቢ ጋር ነው ያለ ነው ፕሮጀክቱ። እንግዲህ ድልድዩን ተሻግረን አስፋልቱ ወረድ ወንዝ ዳርቻው በስር ስለሆነ የሚያልፈው አሁን ወደ አስፋልቱ ጋር ነን ያለ ነውና እሱን ተሻግረን ፕሮጀክቱን ዙሪያው ላይ ያለውን ነው የምናየው። ከዛ ቀጥሎ ያልኳችሁ እነዚህ ነገሮች ነው የምናየው። ያው በድምጽ ከምቀር ወይ ደግሞ የተወሰነ ገለጻ ያክል ለመስጠት ያክል ነው ተመልሼ የገባሁትና እንግዲህ ሰሞኑ የተለያዩ እንትኖች ሳሳያችሁ ነበረ። ትላንትና ምናልባት ያላያችሁት ካላችሁ የፒኮክን ነበር ያየነው። ከዛ በፊት ደግሞ ከቦሌ እስከ መድኃኔዓለም እንደዚህ አትላስ እየተሰራ ያለውን ፕሮጀክት ነበር ያሳያችሁ። እንግዲህ እስኪ አዲስ ነገር ምን ይኖራል በሚል ነበር ወደዚህ የመጣሁትና ይሄኛውን ከዚህ በፊት ስላላሳየኋችሁ ይሄኛውን ለማሳየት ነው የወደድኩት። እስከ ቻላችሁ ድረስ ብታዩት ደስ ይለኛል። አካባቢው ላይ ብዙም ይሄን ያክል ዲቴል የምላችሁ ወይ ደግሞ ዝርዝር የሆነ ነገር ስለሌለ ማለት ነው። እንግዲህ በብዛት የምታውቁት ከሆነ ከዚህ በፊት ያሳየኋችሁ ዋናው መንገድ ላይ ንግራችሁ እንደነበረ ያን ያክል ቢዝነስ እንደዚህ ሞቅ ያለ አይነት ሰፈር አይደለም። በተለይ ይሄኛው ዋናው የአስፋልቱን ይዞ የሚሄደው ጎዳና ማለት ነው። አልፎ አልፎ የተወሰኑ ቢዝነሶች አሉ። ከዛ ውጭ ግን እንደዚሁ በርቀት የተወሰኑ ህንፃዎች በተለይ ወደታችን እንደምታዩት። ከዛ ውጭ ለዲቴል በደንብ ሰው ዝውውሮችም ያሉበት አይደለም። የሰው እንቅስቃሴ በደንብ የሚታይበት አይደለም። መኪኖች በብዛት የሚያልፉ መኪኖች ካልሆነ በስተቀር ሌሎች አካባቢዎች ላይ እንዳየነው አይነት በደንብ ሞቅ ያለ ሰው በብዛት እንትን የሚልበት አይነት ሰፈር አይደለም። እንግዲህ ይሄንን ነው ልላችሁ የምችለው። ታክሳችሁ ስለተከታተላችሁ አመሰግናለሁኝ።
ነገ ደግሞ እስኪ ሜቢ ምናልባት አዲስ ነገር ካለ በሱኛው ይዤላችሁ እመጣለሁኝ። መልካም ጊዜ እንዲሆን እመኛለሁ። ቻው።